ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። ነባሮች በላይክ አዲሶች ደግሞ ላይክ ሰብስክራይብ እያደረጋቸው አበረታቱኝ። እንግዲህ ባለፈው ጽጌረዳ ድራማ ላይ እንግዲህ ጽጌረዳ እንግዲህ ወደነ አቶ መስፍን ቤት እንግዲህ ፍቅርተና ወይዘሮ ዘርፌ እናቷ ያው አቶ መስፍን በእኔ በኩል ያለው ችግር የለውም ከጠበቃ ጋር አገናኛቸዋለሁ ብሎ ነበርና እንግዲህ ፍቅር ይቺ ጽጌረዳም ቀጥታ ወደነ አቶ መስፍን ቤት ከሄደ በኋላ ከዛ በኋላ እንግዲህ ሁኔታውን ሁሉን ነገር ከነገረቻቸው በኋላ እንግዲህ ለዚህ ለዮናስ ያለችው እንግዲህ ቤተ ክርስቲያን ነው የሚሄደው ብለው ነበረ። ከዛ ስራ ከነሱ ቤት እንግዲህ ወደ ተከራየችበት ስትሄድ እንግዲህ ዮናስ ቁጭ ብሎ ነበረ። ምክንያቱም እንግዲህ ለዮናስ ደግሞ ፌቨን ተብዬዋ እንግዲህ ትደውልና ሁሉን ነገር ከዚህ ጠበቃ እያዘጋጀች እንደሆነ ሁሉን ነገር ስትነግረው እሱ ደግሞ በጣም ይናደዳል። የት ሄደሽ ነበር ሲላት ጽጌረዳም ያው ወደ ቤተ ክርስቲያን አይደል እናትሽ ጋር ከዛ በኋላ ደግሞ ጠበቃ እየፈለግሽ ሲላት እንግዲህ እንዴ ዮናስ እንዴት አወቅ ስትለው ደግሞ ለምንድን ነው ይሄ እኔ ልታመልጭ ነው ሲላት እሷም እንግዲህ አንድ ሁለት ስትናገረ ስትመልስለት እሱም በጥፊ ነበር የመታቱ። አዎ ይህን ሁሉ እኮ አንተ ነህ ከዚህ ውስጥ ያስገባኝ ለምንድን ነው ብላ ተቆጥቷ ነበር። በእርግጥ ጽጌረዳ ልክ ነች። ዮናስ እንግዲህ ጽጌረዳ የዋህነትን አይቶ ቤት ልከራይልሽ ስራም ላስገባ ስራ ላስጀምርሽ ብሎ እንግዲህ ነገር ግን ወንጀል ነበር ያሰራቱ። በዛ ወንጀል በሰራችው ደግሞ እሱ እያስፈራራ እንዳገባት ትፈልጋለች። ለዚህ ሁሉ ደግሞ የዳረገቻት እንግዲህ ፌቨን ተብዬ ናት። ፌቨን እንግዲህ እንዲህ ይህን የምታደርገው እንግዲህ ነብዩን ለማግባት ነው። ነብዩ ደግሞ በተቃራኒ ጽጌረዳን እንጂ ይችን ፌቨንን አይፈልጋትም። እንግዲህ የዛሬውን ክፍል ይዘን መጥተናል። ከእናንተ የሚጠበቀው ላይክ ሰብስክራይብ ማድረግ ብቻ ነው። አመሰግናለሁ። ዮናስ እንግዲህ ጽጌረዳ አንቺ እኔን አልተረዳሽኝም ሲላት ጽጌረዳ ምንድን ነው ያልተረዳሁህ እስኪ ንገሬ ብላ ትጠይቀዋለች። እስኪ ንገሬ ወይ ሴት ልጅ እጅን በማንሳት ነው ወይ ትለዋለች። ዮናስም አሁን ያልሻቸው ነገሮች ትክክል ናቸው፣ ነገር ግን እኔን በዚህ ልክ የመናገር ድፍረትም ሆነ መብትም የለሽም ይላታል። ጽጌረዳም እባክህ ከዚህ በላይ አንተ ጋር ከአንድ ክፍል መቆየት አልችልም ውጣልኝ ስትለው ዮናስም ይኸውልሽ አንቺ ስላልሽን ሳይሆን እመውጣልሽ እኔ በራሴ ወጥቼ ሄዳለሁ ይላታል። ዮናስም አሁን ማለቃቀሱን ትተሽ ለሰርግሽ ተዘጋጅ ሲላል ጽጌረዳም ትደነግጥና የምን ሰርግ ብላ ትጠይቀዋለች። ይህ ሳምንት የፍርድ ቤት ጉዳዮችንና አንዳንድ ነገሮችን እንጨርሳለን። ያንቺ የፍርድ ቤት ጣጣ ሲያልቅ ድል ባለ ሰርግ እኔና አንቺ እንጋባለን። ጽጌረዳም እንግዲህ ዮናስ በፈጠረ በእናትህ እናት ካለች በእናትህ ልለምንህ ትምህርት የመማርና እናቴን ማገዝ ነው የምፈልገው። ዮናስም ጽጌረዳ እኔ ላግባሽ ነው እንጂ አልኩሽ ከህልምሽ እኮ ላሰናክልሽ አላልኩሽ የሚላታል። እንግዲህ ከመጀመሪያው ዮናስ የሚባል ልጅ እንግዲህ አስቦበት አልሞበት በኋላ ደግሞ እንግዲህ ተጨማሪ ደግሞ ፌቨንን አገኘ። ከፌቨን ጋር እንግዲህ ሲገናኙ አንቺ ነብዩን ታገቢያለሽ፣ እኔ ደግሞ ጽጌረዳን አገባለሁ፣ ስለዚህ እርጅኝ አላት። ሁለቱ ተመካክሮ እንግዲህ ጽጌረዳን ወጥመድ ውስጥ ያስገባታል። ስለዚህ ዮናስ ከዚህ ቀደም ለጽጌረዳ ባደረገላት ነገር እንግዲህ አመስግናው ነበር። ነገር ግን እሱ ሌላ ነገር ስላሰበ ነው። ስለዚህ ጽጌረዳ የማትወደውንና የማታፈቅረውን ከምታገባ ያው ብትታሰር ይሻላታል። ዮናስም እንግዲህ ጽጌረዳ እባክሽ አፈቅርሻለሁ ሲላት እንግዲህ ጽጌረዳም ኧረ እባክህ አንተ ስላፈቀርከኝ ብቻ እኔ አፈቅርሃለሁ ወይ ማለት ነው ትለዋለች። ለአንተ ያለኝ ስሜት ምንም የለኝም፣ በዚህ አይነት የምቀጥል ከሆነ ደግሞ እኔ ያንተ ጥላቻዬ እየጨመረ ነው የሚሄደው ብላ ትለዋለች። እና እንግዲህ እሱ ስለወደዳት ሊያገባት አይችልም። እንግዲህ ፍቅር በሁለቱም ሲሆን በሴቷም በወንዱም እሷም ስትወደው እሱም ሲወዳት ደስ ይላል። ነገር ግን ደግሞ እሱ ስለወደዳት ብቻ ሊያገባት አይችልም። እንግዲህ ዮናስ ተሳስቷል።
ሌላው ከሁሉም የሚያናደው ማን ነው? መኮንን የሚባለው ነው። መኮንን እንግዲህ ለጓደኛው ለነብዩ አልሆነ። እንደገና ደግሞ ጽጌሬዳ እንግዲህ ባለፈው እርዳኝ፣ ትምህርቴንም ማቋረጥ የለብኝም አበጣ ገቢ እንድትሆን ብለው ነበር። እሱ ግን እስከ ዛሬ እንግዲህ ይሄ ዮናስ ወንጀል ውስጥ እንደሚያስገባት ሁሉን ነገር ያውቃል። እሱ ግን አንድ ቀን ይሄ ልጅ ተጠንቀቂ እባክሽ ብሎ አልተናገራትም። እና ምን ለማለት ፈልጌ ነው፣ መኮንን ተብዬ እንግዲህ የሚሰራው ለዚህ ዮናስ ለሚባለው ልጅ ነው። እንዲሁም ለነብዩ እንኳን ነብዩ እንግዲህ ሁሉን ነገር ሚስጥሩን ወንድሜ ነው ጓደኛዬ ነው ብሎ ነበር የሚነግረው። ጽጌሬዳም ልክ እንደዛ እንደ ጓደኛዋ ወይም እንደ ወንድሟ እያየ ሚስጥሯን በሙሉ ትነግረዋለች። ነገር ግን ደግሞ እንግዲህ ፌበንና መኮንን እንግዲህ ከዚህ ጉድ ማለት ከዚህ ወንጀል እንድትገባ እንግዲህ ጽጌሬዳም የነሱች አሉበት። እሱ ብቻ ሳይሆን ወይዘሮ ፍቅርተም ለጽጌሬዳ ሕይወት መበላሸት አንደኛዋ ተጠያቂ ናት። ስለዚህ አሁን እንኳን የፌበን ምን አይነት አደገኛ ልጅ እንደሆነች ጽጌሬዳን ወጥመድ ውስጥ እንዳስገባቻት እያወቀች እንኳን ምንም ትንፍስ አላለችም። እሷ የምትፈልገው እንግዲህ አቶ መስፍን ሀብታም ስለሆነ እንዲሁም ደግሞ ነብዩ ያው የአቶ መስፍንን ያለውን ሀብትና ንብረት ስለሚወርስ እንግዲህ እና ሀብታም ልጅ እንድታገባላት ስለፈለገች ነው ይሄን ሁሉ የምታደርገው። ግን ፌበንም ሆነ እንዲሁም ወይዘሮ ፍቅር ተሳስታለች። እንግዲህ እናትና ልጁ በጣም ሚስኪን ናቸው። ወይዘሮ ዘርፌም እንግዲህ እዛ ቤት ያለችው ለብዙ ዓመት ዋጋ የምትከፍለው ለልጇ ነው። ልጇን እያስተማረ ጥሩ ደረጃ አደርሳለሁ ብላ ነበር። ነገር ግን አንድ ቀን ባልታሰበ ምክንያት ባልታገቢያለሽ፣ ያን ባልም ደግሞ ዘርፌ አትፈልግም። ነገር ግን ፍቅርተ ያው ልጇ ፌበን እንግዲህ ነብዩን እንድታገባላት ጽጌሬዳ ደግሞ አቶ መስፍንን እንድታገባ ጫና ሲሆን እሺ ሲል ስትል እንግዲህ እቺ ዘርፌ ደግሞ ለጽጌሬዳ ስትነግራት ጽጌሬዳ ደግሞ በፍጹም አላገባም ብላ ነው ከዛ ቤት የወጣው እንጂ ከዛ ቤት ባትወጣ እንደ በፊቱ ቢሆን ኑሮ መጥፎም ይሄ ወንጀል ውስጥም አትገባም ነበር። ስለዚህ ፌበን እንዲሁም ደግሞ ፍቅርተና መኮንን እዚህ ውስጥ እጃቸው ለጽጌሬዳ ሕይወት እጃቸው መበላሸት ህይወት መበላሸት እንግዲህ እነሱ አለበት። እንግዲህ ደህና ጓደኛ መስለው እየሳቁ ነገር ግን በጎን ደግሞ ጽጌሬዳ እንደዚህ እንድትሆን አድርገዋታል። ስለዚህ ካስመሳይ ጓደኛ ፈጣሪ አምላክ ይጠብቀን። ዘርፌም እንግዲህ ለጽጌሬዳ ትደውልላትና እንግዲህ ጠፋች ስልክ ስትላት እንግዲህ ጽጌሬዳም አቶ መስፍን ወደ ጠበቃው ውስጥ ነው ስትላት ለዛ ነው ማየ ስልክሽን ያላነሳሁልሽ ስትል ዘርፌም እኔ ምልሽ ልጄ አቶ መስፍን የወሰደች ጠበቃው መፍትሄ ያለው ወይ ስትላት ጽጌሬዳም እየሳቀች አሁን ማየ ትላታለች። ታሰርምሽ በዚህ ጉዳይ ማረፍ ትችላለች ስትላት ዘርፌም በፈገግታ ምን ትላታለች ማለት ነው ደግሞ ስትላት ፍቅር ዘቺ ሜዳ እማዬ ነገርኩሽ እኮ ይሄን እኔ በራሴ አስተካክለዋለሁ፣ አንቺ መጨነቅ የለብሽም ልጄ። እኔ በአሁኑ ሰዓት ምን አይነት ጭንቀት ውስጥ እንዳለው ግን ታውቂያለሽ ትላታለች። ሬዳም አሁን እማዬ ለዛ እኮ ነው እየነገርኩሽ ያለሁት፣ ደግሞ በቅርቡ ሁሉም ነገር ይስተካከላል፣ አንቺ መጨነቅ የለብሽም ብላ እንግዲህ ጽጌሬዳ ለእናቷ ትነግራታለች። ነብዩና መኮንን አብረው የሄዱ እንግዲህ ዮናስ ይደውልለትና ሄሎ ብሎ ያወራዋል። ዮናስም የት ነህ ሲለው መኮንንን አለው ፈለግሽኝ እንዴ ሲለው ዮናስም ይለዋል። ራሽኔን አንቺ ማለት ጀመር ሲለው እንግዲህ ከጓደኛዬ ጋር ነው ይለዋል። ምክንያቱም እንግዲህ ማለት ያው በወንድ ስም እንዳያውቁ እንግዲህ ከሱ ውጭ ከማነው ከነብዩ ውጭ ጓደኛ እንደሌለው እንግዲህ ነብዩም ያውቁበታል። ስለዚህ ማን ነው ብሎ እንዳይጠየቀ ነው። ያም ሆነ እንግዲህ መኮንንም እንግዲህ ቀጥታ ወደ ዮናስ ሲሄድ እንግዲህ ለምንድን ነው በዚህ ስም የጠራኝ ሲለው ያው ነብዩ ስላለ ነው። ምን ነው ነብዩን ትፈራዋለህ እንደ ሲለው አይ ማንን አልፈራውም ይለዋል። ዝሮ ያው እንዳይጠረጠር ፈልጌ ነው ሲለው ይኸውልህ በሚቀጥለው ሳምንት አሁን ጽጌሬዳን እንድትድር አገባለሁ እና እንድትድረኝ ሲለው መኮንንም ይደነግጥና ምን ይላል።
ፌቨን እንግዲህ አሁን ላይ ነብዩ ማለት ስላልተቀበላት ደስ ማለት ጥሩ ስሜት ስለሌለው እየሳቀ እያወራ ስላላደለ ልቦ ያለው እንግዲህ ከጽጌረዳ ስለሆነ እንግዲህ አሁንም እንግዲህ ወጥመድ ለዮናስ ለማኑ ለዚህ ለነብዩ እንግዲህ አዘጋጅታለታለች። እሷም እንግዲህ አንድ የመጀመሪያ ሂጄ ግባ እንጂ የማደርገውን አደርጋለሁ ትላለች። ይች እንግዲህ ለጓደኛዋ ለአብሮ አደጓ ለጽጌረዳ ያልሆነች ለማንም አትሆንም። ሌላው እንግዲህ ሌላ ናት። ሌላ እንግዲህ ሰንደሏን አጫጭሳ እንግዲህ ጫቷንም ባፏ ይዛ አቶ መስፍን ሲመጣ ምንድን ነው ብሎ ሲጠይቃት እንግዲህ ትደነግጣለች። ሌላም እንግዲህ ስትደነግጥ ምንድን ነው ሲላት እሷም አይ ምንም አይደለ፣ ስለዚህ ይሄ ሀረር የሚደረግ ነገር ነው ብቻዬን ስለሆንኩ ነው ስትለው፣ ይኸውልሽ መኮንን ያመጣሽ ልጅ ስለሆንሽ ነው እንጂ እኔ ከመጀመሪያውም ቀልቤ አልወደደሽም ይላታል። እሷም እንግዲህ አይ እንግዲህ ይሄ እኮ የሀገራችን ሰንደል እና ደግሞ ይሄ ሰንደል እና መስፍንም እንግዲህ ሌላ ብቻ ግን ማለት ቀልቤ አልወደደሽም ሲላት እንግዲህ ሌላም ያው ኮከባችን አንድ አይነት ላይሆን ይችላል ይላታል። ትለዋለች ግን አንድ ነገር ልብ ብለሽ እንድታዳምጪ ሲላት ሌላም አይ እንግዲህ ጋሼ እኔ ልብ ብዬ ነው የማዳምጠው፣ እንደዚህ የሚንቀለቀልና ፈጠን ፈጠን የሚል ሰው አልወድም። በተለይ ደግሞ ሴሌ ሲንቀለቀልና እንትን ሲል እኔ በጣም ነው የሚያስጠላኝ። ስለዚህ ተጠንቀቂ፣ ስራሽን አርፈሽ ስሪ ይላታል። ነገር ግን ሌላ እንግዲህ አቶ መስፍን እንግዲህ ሚስት እንደሌለው ስለምታውቅ እሷ እንግዲህ ከእጇ ለማስገባት ነው የምፈልገው። ምክንያቱም መኮንን እንግዲህ ወደዚህ ቤት ያመጣት እንግዲህ አንዳንድ ከነ መስፍን ቤት የሚደረገውን ምን እንዳለ መረጃ እንድሰጣት ስለፈለገች ነው ወደዚህ ቤት የገባችው። ነገር ግን እሷ ስራዋን በትክክል እየሰራች አይደለም። እናመሰግናለን። አገራችንም ሰላም እኛም ፈጣሪ አምላክ በያለንበት ይጠብቀን፣ ይጠብቃችሁ። መልካም ቆይታ። ላይክ ሰብስክራይብ አድርጉ።